ፈረስ የሚጋልብ ሰው ልጓሙን በአግባቡ ካልያዘው በቀር ፈረሱም ጋላቢውም ይጎዳሉ። አንድ እባብ የነደፈው ሰውም ባለመድኃኒቶችን አግኝቶ መርዙ ወደ ሰውነቱ ሁሉ እንዳይሰራጭ ካላደረገ በቀር ወደ ሞት ሊደርስ ይችላል። በተመሳሳይ መልኩ አንድ ትንሽ ቁስል ካልታከሙት በቀር ሰፍቶና ተስፋፍቶ ትልቅ ቁስል ወደ መሆን ያድጋል። በእኛ በክርስቲያኖች ዘንድም እንደዚህ ነው። የኃጢአት ቁስል የሚሰፋ ችላ ሲባል ነው። ገና ትንሽ በሚባልበት ደረጃ ካላራቅ ነው በቀር ነገ ከነገ ወዲያ ትልቅ ቁስለ ነፍስ ይሆናል። ተመልከቱ። ዛሬ ላለመቆጣት የሚታገል ሰው ነገ ሰዎችን የሚጎዳበት ዘዴን አይዘይድም። ሰዎችን የሚጎዳበት ዘዴ ካልዘየደም ብዙ ባልንጀሮች ይኖሩታል። ብዙ ባልንጀሮች ካሉት የሚጠላቸውም የሚጠሉትም ሰዎች አይኖሩም። ባልንጀራ እንጂ ጠላት የሌለው ሰውም የምግባር ሁሉ ፍጻሜ የሆነውን ፍቅር ገንዘብ ያደርጋል። ስለዚህ ወዳጅ ሆይ ወደዚህ ምግባር ታድግ ዘንድ ወደዚህ እንዳታድግ የሚያደርጉህን ጥቃቅን ኃጢአቶችን ካንተ አርቅ። ሰፍቶ ተስፋፍቶ ነገ እንዳይቸግርህ ዛሬ በእንጭጭ እያለ ችላ አትበለው።